ከ3 ሳምንታት በኋላ 2 ዓመት የሚሞላው የእስራኤልና ሐማስ ጦርነት ተጠናክሮ በቀጠለበት በዚህ ወቅት ከተባበሩት መንግስታት ድርጅት አዲስ ነገር ተሰምቷል። የመንግስታቱ ድርጅት ትላንት ባወጣው ሪፖርት ከብዙ ማጣራት በኋላ እስራኤል በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች መሆኑን አረጋግጫለሁ ሲል አስታውቋል። እንደ አውሮፓውያኑ የዘመን አቆጣጠር ኦክቶበር 7 2023 ሐማስ በእስራኤል ላይ ድንገተኛ ጥቃት መክፈቱን ተከትሎ ቴል አቪቭ ከዚያን ጊዜ ጀምሮ ራስን የመከላከል ውጊያ እያካሄድኩ ነው ስትል ብትሞግትም የተባበሩት መንግስታት ኮሚሽን ግን ይህ ራስን ከመከላከል ያለፈ ነው፣ ይልቁንም የዘር ማጥፋት ወንጀል ነው ሲል ገልጿል። ይህንን የመንግስታቱን ድርጅት ሪፖርት በርካታዎች የዘገየ ግን ደግሞ ወሳኝ እርምጃ ነው ሲሉ እስራኤል ደግሞ የተወገዘችበትን መግለጫ መልሳ አውግዛለች። የመንግስታቱ ድርጅት መግለጫ በወጣ በቅጽበት ምላሽ የሰጠችው እስራኤል በተመሳሳይ ዕለት በጋዛ የእግረኛ ጦሯ ጥቃት እንዲፈጽም ትዕዛዝ ማስተላለፏ አነጋጋሪ ሆኗል። ለመሆኑ የተባበሩት መንግስታት እስራኤል በፍልስጤማውያን ላይ የዘር ማጥፋት እየፈጸመች ነው ሲል መግለጫ ማውጣቱ እንዴት ይታያል? በቀጣይስ ዓለም ጦርነቱን የሚያይበትን መነጽር ከመቀየር አንጻር ምን ሚና ይኖረዋል? የሚሉትንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ያቋቋመው ገለልተኛ አጣሪ ኮሚሽን እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል በትላንትናው ዕለት ገልጿል። ኮሚሽኑ እስራኤል በፍልስጤማውያን ላይ የዘር ማጥፋት ወንጀል መፈጸሟን የሚያረጋግጥ ባለ 72 ገጽ ሪፖርት ይፋ ማድረጉን ያስታወቀ ሲሆን እስራኤል ግን ጦርነቱ ከተጀመረበት ጊዜ አንስቶ እየወሰድኩት ያለው እርምጃ ራሴን ከሐማስ የሽብር ቡድን የመከላከልና በቡድኑ ታፍነው የተወሰዱ ዜጎችን ለማስለቀቅ ጫናም ለመፍጠር እንዲሁም ቡድኑ ዳግም ስጋት እንዳይሆንብኝ ለማድረግ ነው ስትል ትላንትም ዛሬም እያስተባበለች ነው። በእርግጥ እስራኤል ምንም እንኳን የሐማስ ያልተጠበቀ ጥቃት ሰለባ መሆኗ የሚታወቅና ራሷን የመከላከል መብቷም ተቀባይነት የነበረውና ያለው ቢሆንም ከዕለት ዕለት እስራኤል በጋዛ የምትፈጽመውን ጥቃት በማያባራ መልኩ እያጠናከረች መምጣቷ ግን በብዙዎች ዘንድ ጥያቄን ሲያስነሳ ቆይቷል። ከዚህ ጋር ተያይዞም እስራኤል በጋዛ ከልክ በላይ ኃይልን በመጠቀም ሕይወትን እየቀጠፈች ነው፣ ከተሞችን እንዳልሆነ እያደረገች ነው በማለት በግልጽ ሲያወግዙም የተለያዩ አካላት ቆይተዋል። በተለይም እስራኤል የተባበሩት መንግስታት ድርጅትን ጨምሮ ወደ ጋዛ ሰብአዊ ድጋፍ ለማቅረብ የሚንቀሳቀሱ ተቋማትን ሙሉ በሙሉ መከልከሏና ድጋፎችን ከአሜሪካ ጋር በመተባበር ራሷ እንደምትሸፍን መግለጿ በጥርጣሬ እንድትታይ ብቻ ሳይሆን እንድትወገዝም አድርጓታል። በዚህም የተባበሩት መንግስታት ድርጅት ሳይቀር እስራኤል የእርዳታ ድርጅቶች ወደ ጋዛ እንዳይገቡና ሰብአዊ ድጋፎች እንዳይደርሱ በማድረግ ሰው ሰራሽ ረሃብ እንዲፈጠር እያደረገች ነው ሲል ቆይቷል። ይህ ሁሉ ሲሆን የእስራኤል ምላሽ የነበረው ሰብአዊ ድጋፎችን ከአሜሪካ ጋር በመተባበር እያቀረብን ነው፣ ዓላማዬም ሰው ሰራሽ ረሃብን መፍጠር ሳይሆን በሐማስ እጅ ያሉ ታጋቾችን ማስለቀቅ፣ ራሴንም ከጥቃት መከላከል ነው የሚል ነበር። አሁንም ይህ ምላሿ እንደቀጠለ ነው። ምንም እንኳን እስራኤል ትናንትናም ዛሬም ይህንንና መሰል ማስተባበያዎችን ስታቀርብ የቆየች ቢሆንም የተመድ የሰብአዊ መብቶች ካውንስል ያቋቋመውና ደቡብ አፍሪካዊቷ የቀድሞዋ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ እንዲሁም የሩዋንዳ የዘር ጭፍጨፋ ዓለም አቀፍ ችሎት ፕሬዝደንት በነበሩት ናቫይ ፓይላይ የሚመራው ኮሚሽን ግን የዘር ማጥፋት ተግባር እየተፈጸመ ለመሆኑ ከበቂ በላይ ማስረጃዎች አሉኝ እያለ ነው። በዚህም እስራኤል በ1948 በተመድ የተቀመጠውን የዘር ማጥፋት ድንጋጌዎች ወይም ጄኖሳይድ ኮንቬንሽን ላይ ከተጠቀሱት 5 ነጥቦች ውስጥ ቢያንስ 4ቱን እስራኤል ፈጽማለች ሲል ኮሚሽኑ ገልጿል። በዚህም አንድን ድርጊት የዘር ማጥፋት ወንጀል ነው ወይስ አይደለም የሚለውን ለመበየን ከሚያስችሉት ነጥቦች አንዱ የአንድን ቡድን ወይም ብሔር አሊያም የአንድን ሃይማኖት ተከታዮች አባላት መግደል ነው። ከዚህ
አንጻር የእስራኤል ድርጊት ሲመዘንም በርካታ ንጹሐን ዜጎች በጋዛ ተገድለዋል። ሆን ተብሎም ሰዎች እንዲሞቱ የሚያደርጉ ሁኔታዎችን ስትፈጥር ቆይታለች ብሏል ሪፖርቱ። ሌላኛውና ሁለተኛው እስራኤል በዘር ማጥፋት ወንጀል ተጠያቂ እንድትሆን የሚያደርጋት የአንድ ቡድን አባላት የከፋ አካላዊና አእምሯዊ ጉዳት እንዲደርስበት ምክንያት መሆን የሚለው ነው። ይህም እስራኤል በጋዛ የሚገኙ ነዋሪዎች ላይ ቀጥተኛ ጥቃት በመክፈት ተጠብቀው በሚገኙ ቁሶች ላይም ጥቃት በማድረስ እስረኞችን በማሰቃየትና በተገቢው ሁኔታ አለመያዝ፣ አስገድዶ ማፈናቀል እንዲሁም አካባቢን ማውደም ያለማቋረጥ በእስራኤል የተፈጸመ የዘር ማጥፋት ዘመቻው ማሳያ ነው ብሏል። በሶስተኛነት የተጠቀሰው ነጥብ ደግሞ የፍልስጤም ዜጎች በከፊልም ሆነ ሙሉ በሙሉ እንዲጠፉ ለማድረግ ተጠቂዎችን ውስብስብ የህይወት ሁኔታ ውስጥ ማስገባት የሚለው ነው። እስራኤል ለፍልስጤማውያን የሕክምና አገልግሎት እንዳይደርሳቸው ማድረግ፣ የጤና ተቋማትን ማውደም፣ መሰረታዊ ድጋፎችን መከልከል፣ መብራት፣ ውሃና ነዳጅ እንዳይደርሳቸው ማድረጓን ጠቅሷል። አራተኛውና ሌላኛው እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ለመፈጸሟ ማሳያ ተደርጎ በኮሚሽኑ የተነሳው ነጥብ ደግሞ ውልደትን ለማስቀረት ኢላማ ያደረጉ እርምጃዎችን እስራኤል መውሰዷ ነው። ለዚህ ማሳያውም እስራኤል ጦርነቱ ከተጀመረ ጊዜ አንስቶ በጋዛ የሚገኘውንና ግዙፉን የስነ ተዋልዶ ክሊኒክ በማውደም 4000 ጽንሶች እንዲቋረጡ 1000 የዘር ፈሳሽ ናሙናዎችም በከንቱ እንዲቀሩ በማድረግ ፍልስጤማውያን እንዳይዋለዱ የማድረግ እርምጃን ወስዳለች ብሏል። እናም እነዚህንና መሰል ማስረጃዎችን በመጥቀስ እስራኤል በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ያለው የተመድ ኮሚሽን፣ በዚህም 3 የእስራኤል የፖለቲካና የጸጥታ አካላት ተጠያቂ ይደረጋሉ ብሏል። 3ቱ ለዘር ማጥፋቱ ተጠያቂ ይሆናሉ የተባሉትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የሀገሪቱ ፕሬዝደንት አይዛክ ሄርዞግ እንዲሁም የቀድሞው የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ናቸው። ኮሚሽኑ በጋዛ ተፈጽሟል ላለው ዘር ማጥፋት እነዚህ 3 የእስራኤል ከፍተኛ አመራሮች ባስተላለፏቸው መልእክቶችና በፈጸሟቸው ተግባሮች የዘር ማጥፋትን፣ በዚህም የእስራኤሉ ጠቅላይ ሚኒስትር ጦርነቱ በተጀመረ በጥቂት ቀናት ልዩነት ባስተላለፉት መልእክት ኃይለኛ የበቀል እርምጃ ሐማስ በተሰማራባቸው ቦታዎች ሁሉ በዚያች እርጉም ከተማ ሁሉንም ወደ ስብርባሪነት እንለውጣቸዋለን ማለታቸውን ፓይላይ አስታውሰዋል። በዚህ ንግግር ውስጥ በዚያች እርጉም ከተማ የሚል ቃልን ኔታንያሁ መጠቀማቸው ሙሉ የጋዛ ከተማን ተጠያቂና የበቀል እርምጃው ኢላማ የሚያደርግ መልእክት በመሆኑ የጸጥታ አካላት ጥቃት እንዲሰነዝሩ የዘር ማጥፋት ወንጀልም እንዲፈጽሙ አነሳስተዋል ብለዋል። በተመሳሳይም ፕሬዝደንት አይዛክ ሄርዞግ እንዲሁም የቀድሞ መከላከያ ሚኒስትር ዮአቭ ጋላንትም እንዲሁ በእርግጥ ሀገሪቱን እንዳጠቃላይ ባለስልጣናቱን ደግሞ በተናጠል ተጠያቂ የሚያደርገውን የተመድ መግለጫ እስራኤል በውጭ ጉዳይ ሚኒስትሯ በኩል የኮሚሽኑን ምርመራ የመሩት ናቫይ ፓይላይን ጨምሮ 3ቱ አስተባባሪዎች የሐማስ ተወካዮቹ ነው እየሰሩ ነው ሲል ወንጅሏል። በተጨማሪም ሪፖርቱ ሙሉ በሙሉ በሐማስ ሐሰተኛ መረጃዎች ላይ የተመሰረተና በሌሎች ተጊጦ በድጋሜ የቀረበ ነው። ይህ የተፈበረከ እንቶፈንቶም ተቀባይነት የለውም፣ እስራኤል የዘር ማጥፋት ወንጀል አልፈጸመችም ሲል አስተባብሏል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እና አልጀዚራን በዋቢነት ተጠቅመናል።